የማታፈቅር ሴት የምታሳይ ምልክት፣ የማትወድ የማታፈቅር የምጠላ ሴት፣ ካንተ ጋር ስትሆን ምቾት የማይሰማት ሴት ወይም ደግሞ ያፈቀረች መስላ ግን የማታፈቅር ሴት ምን ታሳይሃለች? አልወደደችህም እኮ ግን ካንተ ጋር ለሆነ ነገር ቀርባሃለች። አላቅም እንግዲህ ለገንዘብ ሊሆን ይችላል ወይም ደግሞ አንተ ጋር ከሌሎች ወንዶች የተለየ ነገር ኖሮ መጠቀሚያ ልታደርግ ጉልበትህን ፈልጋ ሊሆን ይችላል። ተላላኪነትህን ፈልጋ መላ ማለት አንተን ተላላኪ ማድረግ ፈልጋ ሊሆን ይችላል የቀረበችህ። ግን ምልክቱን ስለማታውቀው አንተ በሞኝነት ከልብህ ወደሃት ገንዘብህን፣ ጊዜህን፣ ብዙ ነገርክን እየጨረስክ ነው። ዛሬ ግን እኔ የማታፈቅር የማትወድ ሴት የማታከብር ሴት ለአንተ ምን አይነት ምልክቶችን ታሳያለች፣ እንዴት ብዬ ምልክቶችን ልወቅ ለምትል ወንድ ነው ዛሬ እነግርሃለሁ። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልኝ። መልካም ቆይታ ይሆንላችሁ። አንደኛውና የመጀመሪያው የማታፈቅር ሴት የምታሳይህ ምልክት በዙሪያዋ ያሉ ሰዎች እንዲያውቁህ አትፈልግም። በዙሪያዋ ያሉ ቤተሰቦቿ፣ ጓደኞቿ፣ ብዙ ነገሮቿ፣ የስራ ባልደረቦቿም ሊሆን ይችላሉ። አንተን በፍጹም እንዲያውቁህ አትፈልግም። ደስተኛ አይደለችም። ለምን? ታፍርብሃለች። ለምንድን ነው የምታፍርብህ? ስለማትወድህ። ከዛ ሲቀጥል ደግሞ ነገ ከሌላ ወንድ ጋር ስለምታይ ወይም ደግሞ የሆነ ወንድ ከጎኗ ስላለ እንትናስ እንትና የት ሄዶ ነው እንትና ምን ሆኖ ነው ተብላ ስለምትጠየቅ፣ እንትና ጋር ተጣልታችሁ ነው ተብላ ስለምትጠየቅ አንተን እንዲያውቁህ አትፈልግም። ለምን? እስከ መጨረሻ ካንተ ጋር መሆን አትፈልግም። እስከ መጨረሻ የትዳር አጋሯ፣ ባሏ፣ የልጆቹ አባት ልታደርግ ስለማትፈልግ በዙሪያዋ ያሉ ማንኛውም አይነት ሰዎች እንዲያውቁህ በፍጹም 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 አትፈልግም። እንዲች አይነት ሴት ካለች በህይወት ተጠንቀቅ። ለምንድን ነው እንዲያውቁ ያልፈለገች? ሴት ልጅ እንዲያውም በጣም ስታፈቅርህ አገባዋለሁ ምናምን ብላ ካሰበች አንተ እኮ ሀሳቡ ላይ ኖርህ ይችላል ለማግባት ምናምን፣ እሷ ጋር ምንም አይነት ግንኙነት እንዲኖርህ ለወደፊት ላትፈልግ ትችላለህ። ለጊዜው እየተጠቀምክ ምናምን ከእሷ ጋር ዝም ብለህ ጀስት ጊዜ ማሳለፊያ አድርገሃት ወይም ባለትዳርም ልትሆን ትችላለህ። ግን እሷ ከወደደችና ካፈቀረች በቃ እናቷን፣ ቤተሰቦቿን፣ እህት ወንድሞቿን፣ ጓደኞቿን ምናምን እንድትተዋወቅ ትፈልጋለች። በዙሪያዋ ያሉ ሰዎች በሙሉ እንዲያውቁህ ትፈልጋለች። ለምን? ፍቅረኛ እንዳላት እንዲታወቅላት ትፈልጋለች። ለምን? ያሆነ ስለምትወድ ስለምታፈቅር። ግን ማታፈቅር ከሆነስ ማንም 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 አንተን እንዲያውቅህ በፍጹም አትፈልግም። በቃ አትፈልግም። ደስተኛ አይደለችም አንተን እንዲያውቁ። ምናልባት ገንዘብህ ሊሆን ይችላል አንተ ጋር ያቆያት። ገንዘብ ስላለህ ሊሆን ይችላል አንተ ጋር የቆየችው። ገንዘብህን እየተጠቀመችብህ ምናምን፣ እየተዝናናችብህ፣ እየተደበረችብህ ሊሆን ይችላል። ከዛ ሲቀጥል ደግሞ ከገንዘብ ባሻገር ደግሞ አንተን እንደ ሰራተኛዋ ተላላኪ ልታደርግ ፈልጋ ቢሆንስ? እና ደውላ የሆነ ቦታ ልፈልግ ነበረ ምናምን ነገር የምትልህ አይነት ከሆነ ይቺ ሴት እንዲያው ለተላላኪነት ይብን ከፈለገች እሷ ስትፈልግ ብቻ ነው የምትደውልልህ። አብራችሁ ሻይ ቡና እንድትሉ ራሷ አትፈቅድልህም። ልትጋብዛት አብረሃት ልትሆን ፈልገህ በፍጹም አሻትልህም። ከዛ ሲቀጥል ደግሞ ተገናኝታችሁ ኢቭን ሻይ ቡና እያላችሁ ከእሷ ጋር የሆነ መነካካት ምናምን ብቻ ብዙን አይነት ነገር ትፈልግ ይሆናል። ያን ነገር አትፈልግም። አንተ ክንፍ ብለህ ዝም ብለህ በፍቅር ምናልባትም አብረሃት መተኛ ትፈልገህ እምቢ ብላሃለች። ስለዚህ ያን ነገር እየጠበክ ነው አንተ አብሮ መተኛቱን ምናምን ነገር ጓጉተህ። እሷ ግን ረጅም ጊዜ ትሰጣለች። ረጅም ጊዜያቶች በቃ ዛሬ እንዲህ ነው ነገ እንዲህ ነው እያለች አሰልቺ ቀነቀጠሮ ትቀጥርሃለች። ለምን ነው? ስለማታፈቅር። የምታፈቅር ሴትማ ጊዜ ፋታም የላት። ለምን? ይተወኛል የሚል ስጋት አላት። የምታፈቅር ሴት እንዲፈልጌ ነበር ስትላት ኖ ለማለት አትደፍርም። በጣም ስለምታፈቅር ቢተወኝስ፣ እንዲህ ቢያደርገኝስ፣ እንዲህ ቢሆንስ ትላለች። ስለዚህ ይቺ ሴት አንደኛ በዙሪያ ያሉ ሰዎች እንዲያውቁ አልፈለገችም። በቃ ልተው ሀሳብ ላይ ስለሆነች ነው። ሁለተኛው ካንተ ጋር ሆና ሀሳቧ ብትንትን ይላል። ካንተ ጋር ሻይ ቡና እያላችሁ እሷ ሌላ ቦታ ሄዳለች። እያወራሃት ትላለች ከእንቅልፏ እንደነቃ ሰው አሰማህም። የምትወድ ሴትማ ከልቧ ነው የምታደምጥህ። ከልቧ ምስጥ ብላ በቃ አንተ የምታወራው ነገር የማያስቅ ቢሆን ራሱ ትስቃለች። በማያስቀው ትስቃለች። ለምን? እንዴት ነው? በቃ ስለምታፈቅር ስለምትወድህ ለማንም የማያስቀው ቀልድ ለእሷ ያስቃታል። በቃ ያንተ ኢቭን የፈስ ሽታ እንኳን ይጣፍጣታል። ይሄ ነው የምትወድ ሴት፣ ይሄን ነው የምታደርገው። ይቺ ሴት ግን ስለማትወድህ ካንተ ጋር ሆና ሀሳቧ ብትንትን፣ ስልኳን መነካካት ምናምን ነገር፣ አስሬ ስልክ ሄሎ ማለት፣
ከዛ ካንተ ጋር መታ ተቀምጣ ደቂቃ ሳትቆይ ተደወለልኝ፣ ሄሎ በቃ መጣው ብላ ሩጣ መሄድ ምናምን ነገር እንደዚህ ነገሮች ታደርጋለች። በቃ እንደዚህ ነው። ለምሳሌ አንድ ታሪክ ልንገርህ። በሆነ ወቅት ላይ የሆነ ሰው ጀስት የሆነች ሴት ጋር ግንኙነት ምናምን ይጀምራል እና በጣም ይወዳታል ምናምን እሱ በቃ ክንፍ ብላል የመጨረሻ ሊያገባት ይፈልጋል ምናምን እና ስንገናኝ አለ ማለት በቃ የሆነ ኢቭን ሩም ይዞ ምናምን ጠብቋት። ከዛ ግን በጣም መታ በፍጥነት እዛ እንደገባች ምንም ነገር ሳይጀመር ይደወልላታል ስልክ። ያኔ ሩጣ ትሄዳለች። በቃ ተደወለልኝ በጣም አስቸኳይ የስራ ስልክ ነው ምናምን ብላ ጥለው ትሄዳለች። መጨረሻ ግን ሲገቡ እሱን ለገንዘብ ነበር እየተጠቀመችበት፣ ገንዘብ መጠቀም ያደርገው ነበር እንጂ ልጅቱ ልታገባ የተዘጋጀች ሴት፣ የመጨረሻ ደረጃ የደረሰች ማለት ትዳር ልትመሰረት ወራቶች የቀሯች ሴት ነበረች። አየህ እንዲህ ነው የምትጫወትብህ። በቃ ኢቭን የሰርጓን መደገሻ ወጪ ሁላ አንተ ልትችል ትችላለህ። ሰርጓን የምትደግስበትን ገንዘብ አንተ ትችላለህ። እየተበዘበስክ አንተ ለእንደዚህ ፈልጌው እንዲህ ቸግሮኝ ብድር እንደዚህ ሆኖብኝ ከሌ እንደዚህ ነበር፣ እናቴ ታሞ፣ አባቴ ደግሞ፣ አክስታ ጎቴ ታሞ፣ ወንድሜ ታሞ፣ እንትኔ ዘመድ እኮ ኩላሊቱ ፌል አድርጎ እያለች ገንዘብክን ቡጥ ታደርግሃለች። እሷ ለሰርጓ መደገሻ ሊሆን ይችላል ይሄን እያደረገች ያለችው። ካንተ ጋር ስትሆን በቃ እንደዚህ ናት። ሀሳቧ ብትንትን ስልክ አስሬ መጥራት፣ ሄሎ ማለት መሄድ ካንተ ጋር ሆና በቃ ሰዎችን ኢቭን ማለት ትኩረቱ አንተ ጋር ስላልሆነ የምታገኛቸው ሰዎች ራሱ መብዛቷ፣ እንዴት ናችሁ፣ ሰላም ነው፣ እንዴት ነህ፣ በቃ ሁሉን ያገኘችው መንገድ ላይ ሰላም ስትል ምናምን ድክም ብሎ ወክ እናድርግ ብለህ ከእሷ ጋር ወክ ልታደርጉ ወጣችሁ። እሷ ግን በየመንገዱ ከማንም ጋር እንዴት ነው፣ ሰላም ነው፣ እንዴት ነህ ስትል መንገዱ ያልቃል። በጣም ይከፋል። ይሄኔ ጥላት ሄዳለች ወደ ቤት። ማውራት የፈለግከውን ነገር ሳታወራ ሀሳብክን ሳታስጨርሰው ወደ ቤቷ ትሄዳለች። ለምን? ስለማትወድ ስለማታፈቅር ተገላገለች። መንገድ ላይ ሰው ስታገኝ እንደውም ደስ ይላታል። ካንተ ጋር መዛጉን አትፈልገውም። ካንተ ጋር ማውራቱን፣ ካንተ ጋር የሆነ ሀሳብ ለሀሳብ መለዋወጥን ስለማትፈልገው ነው። ሶስተኛዋ ክብር የላትም ላንተ፣ ምንም አታከብርህም። ይች ሴት ደግሞ አታፈቅርህም። የሚያፈቅሩትን ሰው ያከብራል አይደል? ስለማታፈቅር ከሰዎች ፊት የምታወራው ወሬ አይጥማት። እስኪ ዝም በል ወይኔ ሲደብር ወሬ። ኧረ አንተ እንደዚህ እኮ አይባልም። ከሰው ፊት ስተት እንኳን ብትሰራ ዞር ብላ መንገር ትችላለች፣ ግን ለአንተ ክብር ስለሌላት ከሰዎች ፊት ታዋርድሃለች። እስኪ ዝም በል ምን ሆነ ነው አንተ እንደዚህ እኮ ነው ምናምን አይነት ነገሮችን ትጠቀማለች። በፍጹም ለአንተ ከጥፍሯ ቆሻሻ ያክል እንኳን አንዲት ነገር ክብር የላትም፣ አታከብርህም። ብትወድ ግን ጠብር ግፍ ብላ ነበር የምታከብርህ። ግን ስለማትወድ ለምን ክብር ትሰጣለች? ነገ ለምትወው ሰው ክብር አያስፈልገውም ብላ ታስባለች። በጣም ስለምትደብራት እንደው በቃ ካንተ የሆነ ጥቅም ስለምታገኝ ነው እንጂ ባታገኝ ደስ ስለሚላት ለአንተ ክብር የላትም። ትነጫነጫለች ካንተ ጋር ምናምን ክብር አትሰጥም። የምትናገረውን ነገር ግር እያንዳንዱ በንጭንጭ በቃ የሆነ ክብር በሌለው መልኩ ነው የምትመልስልህ። ስለዚህ ከዚህ ሴት ጋር አንተ ምንድን ነው እየሰራህ ያለኸው? የማታከብር ሴት ካንተ ጋር ስትሆን ሀሳቧ የሚበተን ከሆነ በዙሪያዋ ላሉ ሰዎች የማታስተዋውቅህ ድንገት እንኳን እንዳያት የማትፈልግ ከሆነ ምንድነው ያንተ ሀሳብ? ሴት ጓደኛዋን እንኳን አታስተዋውቅህም። ከዚህ ሴት ጋር ለምንድን ነው ጊዜህን የምትገለው? ለምን ጊዜህን ታጠፋለህ? እንዲህ አይነትን ሴት በደንብ አይተህ ገንዘብህንም ጊዜህንም ባታቃጥል መልካም ነገር ነው። ውድ የሳቢሳ ቤተሰቦች የዛሬው ፕሮግራሜ ይህን ይመስላል። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቲክቶክ ላይ ገብታችሁ ሳቢሳ ብላችሁ ፎሎ አድርጉ። መልካም ጊዜ